ያፊት እንግዲህ ያፊት ተንኮል አያልቅበትም እና ያው የናታንን ባለፈው ያ የናታን የያፊት ጋርድ ማለት ነው ታሪኩ ደውሎ ለስራ ፈልግሃለሁ ብሎ ናታንን ወስዶታል ነበረ። እንግዲህ ናታን ሆዬ ዝም ብሎ ሁሌ ብቻውን እንኳን ነው ከሰው ጋር መሄድ አይወድም። ቢሊን እንኳን ይዞ ቢሄድ ይሄ ሁሉ አይከሰትም ነበረ። እንግዲህ የቀጠረው ቦታ እንኳን አይደለም ሆቴል ምንም የሌለበት ቦታ ነበር የቀጠረው ማለት ነው። እንግዲህ ከጀርባው መጥቶ መርፌ ወጋው። ከዛ መሬት ለመሬት እንደ ውሻ እየጎተተ እንግዲህ የሆነ ባዶ ቤት ወስዶ እዛ ግቶት ነበረ። ከዛ ካሜራ ገጥመው ሚሞሪ ምናምን ነገር ድምጽ እና የሆነ ሰውዬ አስቀምጠው እንግዲህ ከመሳሪያ ጋራ ናታን መድኃኒቱ እንትንም አስክሮት ስለነበረ ምንም የሚያደርገውን ነገር እንኳን አያውቅም ማለት ነው። እንግዲህ ሰውዬ መሳሪያውን አነሳና ምንድነው እሱን አንጫወት ይሄ ምንድነው እሱ እያለ ሰውየውን ተኩሶ ገደለው ማለት ነው። እንግዲህ አልሞተም ሰውየው አውቀው ነው እነሱ። ግን ይሄ ሁሉ የያፊት ስራ ነው። ምክንያቱም ይሄንን ቪዲዮ ለኤፍራታ አሳይቶ ያው በዚህ ያስፈራራ ናታንን በዚህ ከተስማማ ኤፍራታን ያፊት ላይ ያገባት ያው ካልተስማማሙ ደግሞ ያንን ቪዲዮ አሳይቶ ላይሳስረው እና በጣም ትልቅ ወጥመድ ውስጥ ገብቷል ናታን። እንግዲህ ያንን ካደረጉ በኋላ ሰውየውን ተነስ ብሎ ሰውየውን ይዞ ወጣና ታሪኩ ናታንን ባዶ ቤት ጥለውት ሄዱ ማለት ነው። ናታን ሲነቃ ምንም አይነት ሰው የለም፣ በሩም ክፍት ነው ማለት ነው። ከዛ እንግዲህ እንደምንም ብሎ እየተተረተረ ወደ ቤቱ መጣ። ኤፍራታም ወደ ቤት ተመልሳ እንግዲህ ሉሊት መታ ነበር እንዴ ስትላት አልማዝን አይ አልመጣችም ትናንትና የወጣች አልተመለሰችም ስትላት ስላ እንግዲህ ምን ሆነሽ ነው የኔ ልጅ እዚህ ጋር እኮ የሆነ የተጫረ ነገር አለሽ ምናምን ስትላት አይ ዝም ብዬ ነው ደክሞኝ ነው ምናምን አለቻት ማለት ነው ለገነት። ከዛ እንግዲህ ነይ እንግባ ስትላት ያው ሂጂ ግቢ ቆይ ስልክ አውርቼ እመጣለሁ ብላ ለሉሊት ደውላ እንግዲህ ሉሊት ያው ቤዛ ጓደኛ ጋር ነበረች ሀና ጋር ነው ሀኒ ጋር እሷ ጋር ነበረች ማለት ነው። መንገድ ላይ ቆማ ደውላ የት ነው ያለሽው? በ30 ደቂቃ ውስጥ ካልመጣሽ ከጀርባሽ አሉ አሁን ይዘውሽ እስር ቤት ከምትወረወሪ ቶሎ በ30 ደቂቃ ውስጥ ቤት መድረስ አለብሽ። ደግሞ ማላቀው እንዳልመስልሽ ጽዮንን እንደዛ ያደረግሻት አንቺ ነሽ። በይ ቶሎ ነይ ስትላት እኔ ከከተማ ውጪ ነኝ አገር ውስጥ አይደለሁም ማለቻት ማለት ነው። ያለሽ እየነገርኩሽ ነው በ30 ደቂቃ ውስጥ ቤት ካልደረሽ የሚከተልሽን አንቺን ትንበይ። ቆይ አንቺ አሁን ያለውበትን ታውቂያለሽ እንዴ ስትላት እሱን እንትን አይልሽም ከአሁኑ ሰዓት ቁጥር ያለቻት ማለት ነው። እንግዲህ ኤፍራታ ወደ ቤት ጠርታት ሁሉንም ነገር ነገረቻት ማለት ነው። እየተከታተለች እነ ቡና ቤት የሚወሰዷቸውን ሴቶች ያፊት የሚያመላልሳቸውን ሴቶች እየተደበቀች እየቀረጸች ለኤፍራታ እንድታመጣ አለያም ደግሞ እምቢ ካለች ጽዮንን እንደዚህ ያደረገችው እሷ ስለሆነች ለፖሊስ ተናግራ እንድትታሰር ከዚህ ሁሉ ውስጥ አንዱን ምረጫ አለቻት። አንቺ ቆይ አንቺ ማን ስለሆንሽ ነው እኔን የምታስፈራሪኝ ብላ እንግዲህ እሷ ላይ ደነፋችባት ማለት ነው። እኔ እንደውም እንደ ጽዮን ታጋጨታለች ብዬ ፈርቼ ነበረ። ምክንያቱም ሉሊትና ያፊት አንድ ናቸው ማለት ነው። ከዛ እንግዲህ ፉዬ ኮስተር ብላ ሁለቱም ምርጫ ሰጥተሻለሁ ምረጪ፣ እምቢ ካልሽ ወደ እስር ቤት ትወረወራለች ስትላት እንግዲህ እሺ ብላ ተስማማች ማለት ነው። ቢያዩኝስ ቆይ ከአንቺ ጀርባ ማን ያለው ማን ነው አብሮሽ የሚሰራው እሱን አይመለከትሽም አለቻት ማለት ነው። ያፊት እንግዲህ ፈጣሪ ወይ እንደው ያጋልጥ ነው የምለው። ይሄ የያዝከው ሚሞሪ ይጥፋ ወይ ይሰበር ነው የምለው። ናታንን አሁን መቀመቅ ሊከተው ነው ማለት ነው። ናታን ምንም ሊያስታውስ አልቻለም የሆነውን ነገር። ብቻ ከወደቀበት ሲነቃ ባዶ ቤትና ምንም እጄንም አልታሰርኩም እግሬንም አልታሰርኩም እያለ እያወራ ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ሐረግ ድራማ በጉጉት ሲጠበቅ ነበረ። ነገር ግን ደግሞ ያፊት የእውነት በጣም ያፊት ክፋት ደግሞ በጣም የከፋ ነው። የእውነት ኤፍራታን ለማግባት ብሎ የናታንን ህይወት ማጨለም እንደዚህ አላቅም። በቃ እኔ ከነሱ ምን እንደሚፈልግ እራሱ አላቅም ማለት ነው። ልጁ ብሏል በነገራችን ላይ ናታን ሲሰቃይ ነው ማየት የምፈልገው ብሏል ማለት ነው። እንግዲህ ናታን ተደውሎለት ባለፈው ስራ አግኝቼላለሁ ብሎት እንግዲህ ስራ ተቀጠራለሁ ብሎ ይሄ ታሪኩ ነው የጠራው። ከዛ ሲደርስ የደረሰበት ቦታ ላይ እንኳን ሆቴል ምንም ነገር የለም። ከጀርባው መጥቶ እንግዲህ ሲወጉኝ ብቻ ነው እንጂ ማን ይሁን ማንን አላቅም ብሏል ማለት ነው።
እንግዲህ ከመርፌውን ከወጉት በኋላ መሬት ለመሬት እየጎተቱ እኔ እንደውም ይሞታል ብዬ ነበረ። ነው ደህና ነው ማለት ነው። ያው ይዞት መኪና ውስጥ አስገቡት እየተሳሳቀ ማለት ነው። ደስ አለው ያፌት በመስታወት ውስጥ እያየው እንደ ውሻ ሲጎትተው ማለት ነውና እመነኝ አንተም ደግሞ ይሄ ጽዋ ይደርሳል ብዬ አስባለሁ። አቶ ያፌት እንደዚህ እንደሳቅ አትቀርም በእውነት እነሱን ማሰቃየት ነው የሚፈልገው በቃ እሱ። እኔ የምለው እንደው እውነት አሁን እውነት ኤፍራታ ከኔ ጋር ትኖራለች ብለህ ትኖር እንዴ? የምር አትኖርም ማለት እሷ የምታፈቅረው ያፌት እንትናን ነው ናታንን። በግድ ደግሞ ፍቅር አይሆንም። አንተ ሲጀምር በቀላት እንጂ እኮ አፍቅሯት አይደለም። ቤዛ ማነችችን ኤፍዬን እኮ አፍቅሯት አይደለም ናታን። እውነት ለመናገር ፍቅር አይደለም ሊበቀላት ፈልጎ እንጂ ያኔ ያገታት ጊዜ በወንበር መታችሁ፣ እግሩን ወጋችሁ። በዛ ላይ ብዙዎች መረጃዎች አሉ እሷ ጋር ያንን ሊበቀል እንጂ በጭራሽ እሱ ለሰው ልጅ ፍቅር የለኝም ብሏል ማለት ነው ከዚህ በፊትና ለበቀል ነው ኤፍዬን የሚያገባት ማለት ነው። እና እንግዲህ አላቅም እንትና ወደ ቤት ሲመለሱ የለም ተጨነቁ። ስልክ ቢደወል አያነሳም። በመጨረሻም ወደ ቤት እየመጣ እያለ እንግዲህ ስልኩን አነሳ ማለት ነው። እንዴ ምን ሆነክ ነው ስልክ ማታነሳው ምንድን ነው ስትለው ኤፍራታ እየመጣው ነው ሁሉም ነገር እነግርሻለሁ ቤት ስደርስ አላት ማለት ነው። እንግዲህ እንደዛው በደመ ነፍስ እነሱ እየተንቆራጠጡ እያሉ ወደ ቤት ተመለሰ። ሲመለስ እንግዲህ ወንድሜ ብላ አቀፈችው። ሲሆን ግን ወደ ራሷ ምን እየተመለሰች ነው ብዙም ሳይሆን ትንሹ ደህና ናት ማለት ነው። እንግዲህ እሱ ሲመጣ እላው ላይ ጥምጥም አሉ ቁጭ አለ ማለት ነው። እኔ ምንም የማውቀው ጉዳይ የለም ግን የሆነ ሰው ለስራ ቀጥሮኝ ከዛ በኋላ መርፌ ሲወጉኝ ነው የማውቀው። መርፌው መርዝ ቢሆንስ ምንድን ነው እሱ ብላ እንግዲህ አንገቱን ሲያዩት እዚህ ጋር ብቻ የሆነ የሚያቃጠል ስሜት ይሰማኛል አለ ማለት ነው። አንገቱን ሲያዩ የመርፌ ምልክት አለበት የተወጋበት ማለት ነው። ሐኪም ቤት እንሄድ ሲሉት እምቢ አለ ማለት ነው። አሁን እዚህ ጋር እናንተ ለተዋችሁና እስቲ ክላስ ገብቼ ክፍሌ ገብቼ ምን እንደተፈጠረ ላስታውስ እያለ እንግዲህ ምን እንደተፈጠረ ማስታወስ አልቻለም ማለት ነው። ምንም የሚያስታውሰው ጉዳይ የለም። ሲነሳ ብቻ ባዶ ቤት ራሱን ማየቱ እንጂ ማለት ነው። ከዛ ለቢኒ ደወለና እንግዲህ እንደዚህ ሆኝ ነበረ እንደዚህ አድርገውኝ ምናምን ሲል እንግዲህ ቢኒ እርግጠኛ ነኝ ያፌትን ይጠራጠረዋል ብዬ አስባለሁ። አንተ ለምንድን ነው ለብቻ የምትሄደው? እኔ ለብቻ ተንቀሳቀስ አላልኩህም ወይ? በቃ መጣሁን ሐኪም ቤት ልውሰድክ ምናምን ቢለው ሲለው አይ ችግር የለውም አሁን ደህና ነኝ ነገነትም እኮ ልውሰድ ሲሉኝ እምቢ ብዬ ነው ምናምን አለ ማለት ነው። ያው ቢኒ እንግዲህ ቢሰማ የቢኒ ምክር ብቻ ይበቃው ነበረ ናታን ማለት ነው። ብቻ አትንቀሳቀስ የምትሄድበት ቦታ ሁሉ እኔን ጥራኝ እያለው እንግዲህ እምቢ አለ ማለት ነው። እንግዲህ ሉሊት ለሀኒ ደውላ ሀኒ ያለሁበት ሰፈርን አላውቀውም የት ነው ያለሽ? እባክሽን ቶሎ በይ መንገዱን አመላክሽኝ። አሁን በአስቸኳይ ወደ ቤት መመለስ አለብኝ። እንዴ ምን ተፈጥሮ ጠዋት ልትስጥ እየተደበቅሻል ነበር እንዲ አሁን ምን መጣ? አይ በቃ በአስቸኳይ ለቤት መድረስ አለብሽ ተብያለሁ። የሚፈልጉሽ የምትደበቂያቸው ሰዎች የሆነ ነገር ቢያደርጉሽስ? አይ እዚህ ካለው ታይብስም መሄድ አለብኝ አለች ማለት ነው። እንግዲህ ሀኒ ፖሊስ መሆኗን እስካሁን ማንም አልነቃባትም ማለት ነው። የስራ ባልደረባ ብቻ ነው እንጂ ያው ወደ ቤት እንግዲህ ተመልሳለች ማለት ነው። ሁሉንም ነገር ነገረቻት። እየተደበቀች ቪዲዮ እንድትቀርጽ እነኚህ ቡና ቤት ያፌት ያገታቸው ሴቶች ከማን ጋር እንደሚመላለሱ ወደ ሆቴል ወደ ቡና ቤት እነሱን እየተደበቁ ትንሽዬ ካሜራ ሰጥሻለሁ ብላታለች። በሷ እየተከታተለች እየቀረጸ ልታመጣ ይሄንን አልሰራም ካልሽ ቀጥታ ወደ እስር ቤት ትወረወራለሽ። ምክንያቱም ጽዮንን ያደረግሻት ነገር ማላቅ እንዳልመስልሽ አለቻት። እንዴ ጽዮን አስታወሰች እንዴ አለቻት። ጽዮን እንድታስታውስ ከፈለግሽ ክፍልሽ አርፈሽ ቁጭ በይ፣ አንቺን ካየችሽ ሁሉንም ነገር ታስታውሳለች አለቻት ማለት ነው። እንግዲህ ናታን እንግዲህ አላቅም ሜሞሪውን እንግዲህ ከዛ በኋላ ሰውየውን ናታን የመታው ሰውዬ ምንም አልሆነም። ተነስተው ከልጁ ጋር ወጣ። ሜሞሪውን ለዚህ ለማን ነው ለያፌት መጥቶ ሰጠው። ላፕቶፕ ውስጥ አስገባና ኮምፒውተር ውስጥ ሲያየው እንግዲህ ናታን ሰውየው ለተኩሶ ሲመጣ እንቺም እንግዲህ ኤፍራታ ይሄንን ስታይ ምን እንደምትል ማሰብ አያቅትም። ኤፍራታ እንግዲህ ይሄንን ካየች አሁን አንተን ታገባሃለች። እንደው ጅልህ እንዴ መቼም አታገባህም። መቼም ናታንም አይታሰርም። መቼም እስቲ ምን ቦታ ሄዶ እንደዚህ ሊያደርግ ይችላል እንዴ?
ብቻ የሆነ መላ አይጠፋም ብዬ አስባለሁኝ። ነገሮቹ ሁሉ ጨለም ያደርግብ ያፌት ማለት ነው። የልጆቹን ህይወት ልንምታመሰቃቀለው በቃ በደስታ ይኖሩበት እንዴ። የእውነት አበዛው። አሁንስ ናታን ማን ነው? ያፌት ማለት ነው። ናታንም የሆነ ፉዞ ነገር ነው። በቃ ዝም ብሎ ነው የሚሄደው ማለት እዚህ ጋር ነው የሚሄደው አይልም። ብቻ ለስራ የሆነ ስራ አግኝቼ እሱን ለስራ ደውለውልኝ እየሄድኩ ነው ብሎ ነው የሄደው። ደህና ሰው አግኝቶ እሱ ከደወለለት የያፌት ጋርድ ነው ታሪኩ ማለት ነው። እሱ ነው ከኋላው መጥቶ እንግዲህ በመርፌ ወጋው ማጅራቱ ላይ። ከዛም እንደ ውሻ እንግዲህ እየጎተተ ይዞት ሄደ ማለት ነው። ብቻ አላቅም። ያፌት ግን እውነት ይህ ሁሉ ስቃይ አንድ ሰው ሳያፈቅር በግድ የኔ ላደርገው ማለት ይከብዳል። እውነት ለመናገር በጣም ነው የሚከብደው ማለት ነው። ማለትም ልጅቷ የምታፈቅረው ናታንን እንጂ አንተን አይደለም። አንተ ደግሞ ፍቅር ሳይሆን በቀል ነው ልትበቀላት እንጂ ኤፍራታን አፍቅራት አበድ በጭራሽ የማይሆነውን ነገር። ቤዛንም እኮ እንደዛ ስትላት ነበር። በመጨረሻም ላንቺ አንድም ቀን ስሜት ኖሮኝ አያውቅም። ምን ያፌት እኮ ያፈቅረኛል ብለሽ ታወሪ ይሆናል ይሄኔ እያለ እንግዲህ ውሻ ሳይደርጋት ነበረ። አንቺ ሲደብረኝ መጠቀሚያዬ፣ ደስ ሲለኝ የማበርሽ ተራ ሴት ነሽ ብሎ እዛ እስር ቤት ብዙ ነገር ተናግሯታል ማለት ነው። እቺን ማናት ቤዛን። እንግዲህ ቤዛም እዛው እስር ቤት ሆና ያለችው። ሉሊትም እንግዲህ ወደ ቤት ተመልሳለች። እንግዲህ ከኤፉዬ ጋር ተስማምታለች በተባለው ነገር በመከራ በሱ ካልተስማማሽ እስር ቤት ነው መወራወረሽ ብላታለች ማለት ነው። ኤፉዬ እንግዲህ ከምንድን ነው ከፖሊሶቹ አንዱ የሚተባበራት አለ ኮሎኔል ነው ምናምን የሚባል ሰው እሱ ይተባበራታል ማለት ነው። እንግዲህ ኤፉዬ እንግዲህ ጀግና ነሽ ሁልጊዜ። ፈጣሪም ደግሞ ከእውነተኛ ሰዎች ጋር ነው የሚቆመውና እንግዲህ እሱ ይሁናችሁ እንጂ ያፌት የሚቻል ሰው አይደለም። አሁን ይሄንን ሲስተም ተጠቀመው እንግዲህ ኤፍራታን የራሱ ሊያደርጋት ማለት ነው። አይሳካልህም መቼም አታምንህም ኤፍራታ። እንግዲህ ናታንን በዚህ እያሰራራ ሊጫወትበት በህይወቱ ማለት ነው። ይሄ መርፌ የወጋውን እኮ ሊያስታውሰውም ይችላል፣ አይታወቅም እንዴ እስከ መቼ ድረስ